ሰላም ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እንኳን ሰላም፣ እንኳን ጤና፣ እንኳን ደህና ሆናችሁልኝ እያልኩ ዛሬም እንደተለመደው በአዲስ ቪዲዮ እና በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ይህንን ቤት እየተከታተላችሁ ያላችሁ ሁላችሁ ይህንን ቤት ሰብስክራይብ እንድታረጉ ስል በታላቅ ትህትናና አክብሮት ጠይቃለሁ። ያው ላይክ በማድረግ ቪዲዮ እንድትጀምሩ ስል በታላቅ አክብሮት እና በታላቅ ትህትና በተሞላበት ልብ ጠይቃለሁ። ፋሚሊዎች ዛሬም ያው እንደተለመደው በአዲስ ነገር መጥተናል። ያው ሩታ የቤት የተለቀቀውን ቪዲዮ አይታችኋል ብዬ ባለሙሉ ተስፋ ነኝ። አዲስ ነገር ተለቋል ሩታ ቤት። ያው ደስታና ሩታ አብሮ እያሉ ድንገት እህትየው መታለች እና የሆነ የተፈጠረ ክስተት አለ እና ያ ክስተት ምንድን ነው? እዛ ክስተት ላይ ምን ሀሳብ አላችሁ ለሚለው ነገር መልስ እንሰጣለን። እስኪ ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮን እናያለን። በአርማዶ ተሻግሬ መጥቼ ለእሷ መስዋዕትነት ስለከፈልኩ ምን እግር ጣለ። ዛሬ ደግሞ ለወጣ ስል ነው ደግሞ መጣከው። የምርሽ ነው ወይ? አትኖርም ብለህ ነው? እና ለወጣ ነበር። ከቤት ወዴት ትሄጃለሽ? አረ ስንትና ስንት ፕሮግራም አለኝ እኔ። እንዴት ወዴት ትሄጃለሽ ይባላል። ለዛ ነው እንደዚህ ያማረሽ። ያ የለም ትሄጂ አማረብኝ። አይ የሆነ ቃል ልገዛ ነበረ። ግን ፋሚሊዎች የሩታ እህት ያደረገችው ነገር ትክክል ነው የሚል እሳቤ የለኝም። እጅግ በጣም የተሳሳተና ልክ ያልሆነ ነገር ነው ያደረገችው። እንዴት ብትሉ አንደኛ ያው የሰው ልጅ ነው። ሲቀጥል አንዳንዴ ምንድነው ሰውን በክብር ማውራት ጥሩ ነው እና ምንም አይነት ነገር ውስጥ ይሁን ብቻ አሁን ላይ ከሩታ ጋር አለ፣ በየትኛውም ማቅጣጫ ቢሆን አለ። ግን ምክክር የሚባል ነገር አለ፣ ምክክር የሚባል ነገር አለና እጅግ በጣም አመናጨቀችው። ቤተሰቦች በጣም ነው ያመናጨቀችው እንዲወጣ ምናምን ነገርና እኔ ያው ትዳራቸው እንዲመለስ ከሚፈልጉና የአብርሽና የሩታ ትዳራቸው እንዲመለስ ከሚፈልጉና እጅግ በጣም ከሚዋጉ ሰዎች መሀል አንዱ ነኝ። ግን ፋሚሊዎች አብርሽ ከሚያደርገው ነገር አንጻር፣ አብርሽ እየሄደበት ካለው መንገድ አንጻር፣ አብርሽ እያከናወነው ካለው ነገር አንጻር ሩታም ግዴታ ለራሷ ሰው ያስፈልጋታል። ቤተሰቦች በየትኛውም አይነት ሁኔታ በቃ ይሄ ልጅ መጣ አይደለ አክብራው አነጋግረው ምንድን ነው የሚለውን ነገር እውነትም የአብርሽና የሩታ ትዳር እንዲመለስ ምናምን የምትፈልግ ከሆነ በምን አይነት መንገድ ነው ትዳራቸውን ልንመለስ የምንችለው ብላ ልታነጋግረው ይገባ ነበር። ግን ያንን ከማድረግ ይልቅ እጅግ በጣም አመናጭቃው ምናምን ነገር ነው ከቤት እያስወጣቸው ያለችው እና በጣም ሩታ የደረሰባት መከራ እጅግ በጣም ብዙ ነው። በጣም ልቧን የሚሰብሩ ክስተቶችን አሳልፋለች፣ በነገሮች ተጎድታለች ምናምን። ይህንን ግልጽ ያው እህትየውም ታውቃለች። ግን ምን አይነት ወይ እንዳለ አብረን እናያለን። የሚረዳ ሰው ምናምን አንተ ገብቷል አግኝተኛል። እኔ እኮ ሳቅሽ እኮ ነው ደስ የሚል። በጣም ነው የሚያምርሽ። እንግዲህ እንዳንተ አይነት ምርጥ ሰው ተገኘና እውነት ነው። ባይዜ በብዙ አቅጣጫ በጣም ብዙ በደል እየደረሰበት ያለ ሰው ነው። ደግሞ የሚደርስበት በደል በሙሉ ሩታን ከመቅረቡ ብቻ ነው። ሩታን ስለቀረበ ነው እንጂ ሌላ ለምንም አይደለም። ታግቶም ሲደበደብ የትኛውም ሰው ሲያመናጭቀው ምንም አይነት ነገር ሲያደርግበት ከሩታ ጋር ስላለ ብቻ ነው እንጂ ከሌላ ነገር አንጻር አይደለም። ግን ማን ነው እነ ሄርሜላን ደፍሮ የሚነካ? ማን ነው አብርሽ ለሚያደርገው ነገር አብርሽን በደንብ አድርጎ የሚያስጠነቅቅ? ማን ነው አብርሽን የሚያመናጭቀው? ማን ነው ሩታ ላይ እየተደረገ ያለውን ነገር አብርሽ ላይ የሚያደርገው? ሁሉም ሰው በቃ እኔ ብቻ ግራ እየገባኝ ነው። ሩታን ወይ ጥሩ ላይፍ ስትኖር አይወዱም፣ ካልሆነ ደግሞ የህይወቷ ላይ የሆነ እንደዚህ አይነት ክስተት ሲፈጠር አይወዱም።
ሁሉም ሰው ሩታ ላይ ይበረታል፣ ሩታ ላይ ይጠነክራል። ሩታ በምታደርገው ነገር ሩታን ብቻ ለመተቸት ይሮጣል። ለምንድን ነው ዛሬ እህትየው ያው ሩታን ወደ መተቸትና ምንድን ነው እያደረግሽ ያለሽው ብላ ከመጠየቅ ያለፈ ለምንድን ነው እየተደረገ ያለው ምንድን ነው ይሄ ጉዳይ የሚለውን ነገር ሳታቅ ደስታም ላይ ሩታም ላይ ያደረገችው ነገር እጅግ በጣም የሚደብር ነገር ነው። አብሬሽ ደስታ አብሬሽ ከሄርሜላ ጋር እያደረገው ያለው ነገር አይነት ነገር አይደለም። ባይዘው ሩታና ደስታ እያደረጉ ያሉት እኔ ከዚህ በፊት ብዙ ጊዜ ብየዋለሁ። የሩታ ልብ ደስ የሚለኝ የሚመለስ አይነት ልብ አላት። የምትመለስ አይነትም ሰው ናት። ያው እውነትም እንደተባለው ሰው በሌለበት ብቻዋን ባያገኛት ምናምን ጥሩ ነው። ግን ሁሉም በቃ ይሄ ሩታ ላይ የሚበረታው ዱላ፣ ሩታ ላይ የምትናገሩትን ነገር፣ ሩታ ላይ የምታከናውትን ያንን ነገር ለምንድን ነው አብርሽ ላይ ማከናወን ያቃታችሁ? አብርሽን ለምንድን ነው ይዛችሁ ማትቆጡት? እውነትም እኮ ብዙ ነገር ማድረግ ይችላሉ። ይሄ ልጅ ሩታን ስለቀረበ ብቻ ትላንትና ቪዲዮ ላይ ካያችሁ ከደስታ ጋር ስላያት ምናምን በጣም ልቡ ተሰበረ አብርሽ እና በጣም አዝኖ ምናምን ነገር ነው የሄደው። እሱን ከሄርሜላ ጋር ስታየው ሩታ ምን አይነት ስሜት ሊሰማት ይችላል? ከሄርሜላ ጋር የሚተገብረው ተግባር እጅግ በጣም ደባሪ ነው። ግን በቃ አሁን ሩታን የቀረባት አንድ ሰው ነው፣ ግለሰብ ነው። እንዲህ አመናጭቀሽ አብጠልጥለሽ ከምታወጪው ለነገሮች መፍትሄ መፈለግ እጅግ በጣም ጥሩ ነገር ነው። በጣም በትልቅ ትህትና ሊያወራሽ እየሞከረ ነበር። በጣም በትልቅ ትህትና ሊያወራሽ ምንድነው ፋሚሊዎች፣ እኔ እኮ በጣም ነው አንዳንድ ነገሮች እኮ መምጣቷ ደስታ ቢፈጥርም መምጣቷ ጥሩ ነገር ቢሆንም ሳትናገር መምጣቷ አሪፍ ቢሆንም ግን መታ ያከናወነችውና ያደረገችው ነገር በጣም ስህተት ነው። በጣም ነው ያመናጨቀችው እና አንድ ከሰው ልጅ የማይጠበቅ ነገር ነው። ፋሚሊዎች ያው የተደረገው ነገር ደስ እንደማይል ዳያችሁ እርግጠኛ ነኝ። ሩታ ግን በጣም ጀግና ነሽ። ለቤተሰብሽ ያለሽ ክብር ደስ ይላል። እህትዋን በምን ልክ እንዳከበረቻት አይታችኋል። ዝም ብላለች፣ እሱም ዝም ብለዋል። ያለውን ነገር የተሰማውን ስሜት ተመልሶ መጥቶ አውርቶ ተናግሮ እሺ ተነጋገሩ እናንተ ብሎ ወጥቷል ሄዷልና ሩታ ሰው በየትኛውም አይነት ሁኔታ ፈጣሪ ላንቺ በቃ ጥሩ ሰው እንደሚሰጥሽ ባለሙሉ እምነትና ተስፋ ነኝ። እጅግ በጣም ተገፍተሻል፣ እጅግ በጣም ተበድለሻል። አንቺ ጋር ሰው በመጣ ቁጥር ሊያበረታሽ ምናምን ከጎንሽ ሊሆን አለው ልጅ ሲመጣ ብዙ ሰዎች እንደማይወዱ እያየን ነው፣ ደስ እንደማይላቸው እያየን ነው። ፋሚሊዎች በቃ ይሄ ነው ግልጽ ይሆናል። ሩታ ጋር የሆነ ሰው ሩታን የሚደግፍ ሰው ካለ ማንም ሰው የሱን ቤተሰብ የሷን ቤተሰብ አይወዱም መሰለኝ። አብርሽ ብቻ በቃ በሆኑ ሰዎች ተከቦ ምናምን እንዲኖር ነው የሚፈልጉት መሰለኝ። እና በቃ ሩታን ስለቀረበ ብቻ ነው ይሄ ሁሉ ስድብ ይሄ ሁሉ ነቀፋ ምናምን የደረሰበትና ይህንን ነገር እስኪ ባካችሁ የምትሰሙን ከሆነ ቤተሰቦች እጅግ በጣም ሼር እንድታደርጉልኝ ይፈልጋል። እስኪ ሁላችሁም ተሰብስባችሁ አብርሽ ላይ አጠናክሩትና ሩታን በቃ ተዋት ባካችሁ፣ አታስጨንቋት። በጣም ነው ስሜታዊ ያደረገኝ ያናደደኝ። ግን ይሁን ቤተሰቦች፣ በስተመጨረሻ ምላችሁ እንደተለመደው አሁንም ደግሜ እላለሁ ላይክ ማድረጋችሁን እንዳትረሱ። ኮመንት ላይ የትኛውንም ሀሳብ ማስቀመጥ ትችላላችሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ወዳችኋለሁ። ቻው